Sevile. Sevile evacuation ቁሚ evacuation Sevile. እውነት በጣም ነው የናፈቅሽ። ነው እዛው ቁም ወዲና ተጠጋ። ቆይ ግን እኔ አንቺን የእውነት ልጎዳሽ እንደምችል ታምኛለሽ? ሆን ብዬ አንቺ ላይ ስቃይ የሚፈጥር ይመስልሻል? ይኸውልሽ አሁንም ቢሆን ቅፌ ውስጥ ይሽሽ ግጥም ላንብልሽና በየሳምንቱ እንቡጥ ጽጌረዳ ልላክልሽ እና ሁሌም ማታ ማዛሽን ሳላሸት መተኛት የምችል ሰው አይደለሁም። እውነቴን ነው። እኔ ጋር ምንም የተቀየረ ነገር የለም ውዴ። እና በድጋሚ አንድ ነገር ልንገርሽ። በድጋሚ ስህተት ከሰራው የማይሆን ነገር ካደረኩኝ ፊቴና ዙሬ ዳግመኛ ላተኛ ሄዳለሁ። Sevilay. ይግቡ። ሰላም አቃቤ ሕግ እንዴት ነህ? መግባት ትችላለህ? ወይዘሮ ስምሩ እባክህን አቃቤ ሕግ ጊዜ የሚኖር ከሆነ ስለ አንድ ነገር ላናገር ፈልጌ ነበር። እሺ ይቻላል። እባክሽ ነይ ተቀመጪ። እንኳን ደህና መጣሽ። አመሰግናለሁ። ምን ይምጣልሽ? የምትፈልጊው ነገር አለ? አይ ምንም አልፈልግም። አመሰግናለሁ። እሺ ልትነግሪኝ የፈለግሽው ጉዳይ ምንድን ነው? ያው እንደምታውቀው ታሲኒን ሸርሊ በቅርቡ ተጎድቶ ነበር እና በጣም ለረጅም ጊዜ ሽጉጡን ልናገኘው አልቻልንም ነበር። ጠፍቶ ነበር። አዎ ቃሉን ሲሰጥ እሱን ነገር በደንብ ነግሮናል። እኔ ሽጉጡን ዛሬ አይቼው ነበር። ጥበቃው ሰራት ጋር ነበር። ታሲን አግኝቶት ከሆነ ደግሞ ጠይቆት ነበር፣ ግን ሰራት አላየሁትም አለ። በሰዓቱ አላገኘሁትም ነበር ያለው። ራሱ ሽጉጥ እንደሆነ ግን እርግጠኛ ነሽ? አዎ አቃቤ ሕግ በጣም እርግጠኛ ነኝ። በትእዛዙ የተሰራ ነው። መያዣው እንጨት ነው እና ሰራት በእጁ ይዞት ነበር። እንደውም ለሆነ ሰው ለመሸጥም እየተደራደረ ነበር። ቆይ የሰራት አባት ስሟል? ካራቢ፣ ሰራት ካራቢ። አቤት ወንድሜ ታሲን፣ ወደ ዳንጀሬ ልሄድ ነበር ብለህ ነበር። እሺ ወንድሜ ገብቶኛል። እንደዛ አድርጋል። ወንድሜ ትራፊኮች ቁጥጥር እያደረጉ ነው። ስልኩን ልዘጋው ነው። በትንሽ ጥፋት መቀጣት አልፈልግም። መልሼ እደውልልሃለሁ። ሰላም መርማሪ፣ እንዴት ዋላችሁ? ይሄው መንጃ ፈቃድ መርማሪ። ሰራት ካራባይ? አዎ መርማሪ፣ ግን የሰሌዳ ቁጥሩ በወንድሜ ስም ነው ያለው። ሴልቹ ካራባይ አሁን ከከተማ ውጭ ነው ያለው። ችግር አለ? ወረድ። ምን ተፈጥሮ ነው መርማሪ? አሁን ከመኪና ወረድ። አብረህን ወደ ጣቢያ መሄድ አለብን። ለምን እንዴ? ምን አጥፎ? ከመኪና ወረድ። በል ወረድ። መርማሪ፣ እኔ ጨዋ ሰው ነኝ። ምንም አድርጌ አላውቅም። ከፖሊስ ጋር ምንም አይነት ችግር ገጥሞኛል። አሁን ማውራትን አቁም። መርማሪ፣ እርግጠኛ ነኝ የሆነ ስህተት መኖር አለበት። ቆይ ለምንድን ነው እንደዚህ የምታደርጉኝ? ወዴትስ ነው እየወሰዳችሁኝ ያላችሁ? ግባ ወንድሜ ግባ።
መርማሪ አልገባኝም። ለምንድን ነው የምትወስዱኝ? እኔ ምን አጠፋው? ባለማወቅ ያደረኩት ነገር ካለ ንገሩኝና አልወቀው። ለአቶ ታህሲን ነው ምሳሌ። እሺ በቃ ለወንድም ታህሲን ልደውልለት። እሺ በቃ እኔ መደወል ማልችል ከሆነ እናንተ ደውሉለት እባክህን መርማሪ። እሺ በቃ ሌላ ስልክ መደወል እችላለሁ? ጠበቃ ጓደኛ ነው። ሰራት ካራባይ ማለት ይሄ ነው መርማሪ። ምን እንዳደረኩኝ ምንም አላውቅም። ምን አድርጌ ነው? በምንድን ነው የተከሰስኩት? ቆይ ስልክ መደወል አልችልም? የመደወል መብት የለኝም? ለታሲኒ ኑሸርኒ ነው ማረፊያ ክፍል እንውሰደው ነው? አይ ወደ መጠየቂያ ክፍል ውሰደው። አልገባኝም መርማሪ። የምን ጥያቄ ነው? ምን እየተካሄደ እንደሆነ ምንም አልገባኝም መርማሪ። ምን እንዳደረኩኝ አልነገራችሁኝም እኮ። በዚህ ምክንያት ነው ብለህ ነገሩን ግልጽ አድርግልኝ። እንደዚህ ጋር እኮ መብት አለኝ። አሁን ተቀመጠው እንደምን እባክህን ስማኝ መርማሪ። ቁጭ በል አልኩህ እኮ አትሰማም? መርማሪ እሺ አንተ ስራን እየሰራ እንደሆነ ይገባኛል፣ ግን ምን እየተካሄደ እንደሆነ ብትነግረኝ ደስ ይለኛል። ምክንያቱም አፍህን ዝጋ እስኪ፣ አፍህን ዝጋ። አለቃ ሽኩሩ ውጣ ከዚህ። ተቀመጥ። እንዴት ነህ ሰራት ካራባይ? ሰላም ነው? እንኳንም አንተ ኖርክልኝ አለቃ፣ ይመስገን። ግን ለምን እዚህ እንደመጣሁ አልገባኝም። ፖሊሶችን ደጋግሜ በጠየቃቸው ሊነግሩኝ እኮ አልቻሉም። ለምን እዚህ እንደመጣ አታውቅም ሰራት? አዎ አለቃ፣ እውነቴን ነው አላውቅም። ምንም አልገባኝም። ምንድነው ቆይ የተፈጠረው? ንገረኝ። ይህንን ታስታውሰዋለህ? አላስታውስም አለቃ። አታስታውስ? አላውቅም። እውነቴን። በ90,000 ሊሬ ልትሸጠው የሞከርከው ሽጉጥ ነው፣ ግን አታውቅም አይደል? ቤት ውስጥ ነው ያገኘነው እኮ። አሁን እንደ ትልቅ ሰው እውነቱን ንገረን። ስማ፣ ከዛ በኋላ መደወል ትችላለህ። ጊዜያችንን አታባክንብን። ይሄ ሽጉጥ የማን ነው ሰራት? አላውቀው። አንተ ጋር እኮ ነው ያገኘነው ሰውዬ። እውነቱን ተናግረ መገላገል አይሻልህም እንዴ? ተናገር። ይበቃል፣ ጊዜያችንን አታባክን። ይሄ ሽጉጥ የማን ነው እያልኩ ነው። አግኝቼው ነው አለቃ። መንገድ ላይ ነው። ሃሪካ ስሚ፣ እስካሁን ለምንድን ነው ያልለበሽው? ለምንድን ነው ያልተዘጋጀሽው? የማታው ዝግጅታችሁ ላይ አልገኝም አያቴ፣ ከጓደኛዬ ጋር ቀጠሮ አለኝ። ይሄ በጣም ትልቅ ብልግና ነው አያቴ። ቆይ እኔ ከዛች ስሚ፣ ወንድምሽ በጣም ነው የሚወድሽ። ለአንቺ የማያደርግልሽ ምንም ነገር የለም እና እንደዚህ ነው የሚሆነው ማለት ነው። ተይ እባክሽ፣ እኔ ተስተካክዬ ግን አልጨረስኩም። በይ አሁን ተነሺ፣ ተነሺ፣ በይ ተነሺ እንጂ። እሺ፣ ይሄ የማይታመን ነገር ነው። ሄድኩኝ። ቶሎ ሂጂ፣ ፍጠኝ። እሺ። ውዴ በጣም አምሮብሻል። በጣም አመሰግናለሁ። አንተም ሽክ ብላል፣ ቆንጆ ሆነሃል። በጣም ነው የሚወድሽ የኔ ፍቅር። እኔም በጣም ወድሃለሁ። ከዚህ በላይ አማረና ደማቅ በደንብ የተዘጋጀንበት ሰርግ ቢኖረኝ ምኞቴ ነበር። እጣ ፋንታ። ችግር የለውም የኔ ፍቅር ውዴ። አንተ አለ፣ ልጃችንም አለ። ከዚህ በላይ ምን እፈልጋለሁ? ሁለታችሁም ለእኔ በቂዎቼ ናችሁ።
ተጫወት እንጂ ሰውዬ ተጫወት። ሰርግ ላይ እኮ ነን። የዙና ሙዚቃ ሱምሩድ እየረፈደ ነው ያለው። እንሂድ። መጥቻለሁ። እንሂድ እንጂ። ምን ነው? ምን ሆነሃል ታሲን? በጣም አምሮብሻል። አይኔን ካንቺ ላይ መንቀል አልቻልኩም። ታውቂያለሽ፣ መተንፈስ እያቃተኝ ነው። እባክህ አታካብድ። መተንፈስ አልቻልኩም እያልኩሽ ነው። ግን አንቺ አታካብድ ስላልሽ ምንም አይደለም። ተይው በቃ። እማዬ፣ ይህ ውበት ደግሞ ምንድን ነው? ወንድም ታሲን ከረባት ምናምን እውነት በጣም አምሮብሃል፣ ዘንጣል። እና ደግሞ በጣም የምታረፍዱ መስሎኝ ነበረ። እናንተ ግን በቶሎ ነው የለበሳችሁት። ኑ ለምንድን ነው እንደዚህ የምታዩን? ቆይ ንዴት የመቆጣጠር ችግር እንዳለበት ታውቃለህ። ከባድ አደገኛ ችግር ነው ታውቃለህ። ወንድሜ፣ እሱን ማንሳትህ በጣም ጥሩ ነው ያደረግከው። ስለ እሱ ላናገር እፈልጋለሁ። እና ይኸውልህ ለራሴ ታላላቆችን መስማት አለብህ ብዬ ስመክረው ነበር። የሰጠኝ ካርድ አለ አይደለ? ስልክ ደውልላታለሁ። በቃ በፈጣሪ ፍቃድ ጥሩ ዶክተር አገኝና ሁኔታዬን ለማስተካከል ሞክራለሁ። ማለት ወስኛለሁ። ሕክምና አገኛለሁ እና ሰሞኑን እሄዳለሁ ብያለሁ። ግን ደግሞ እስካሁን አልሄድክም አይደለም እንዴ? እና እዛ ቦታ ብትሄድ ተሳስተ ችግር አትፈጥርም ልጄ? አዎ። ስማ ኑ፣ የሆነ ሰው አናዳጅ ነገር ተናገረህን በል፣ ወይም ደግሞ መጥፎ አስተያየት አየህ፣ ወይም በስተት ነካህን በል። በድጋሚ እብድ ትሆንና በዙሪያ ያለውን በሙሉ ታቃጥሏለህ። ስለዚህ አንተ ምንም ነገር አልልም ልትል ትችላለህ ወንድሜ። ቆይ እንዴ፣ ይቅርታ ስላቋረጥኩ በጣም ይቅርታ። ግን ይኸውልህ ወንድሜ፣ ጂያን እንድናሳልፍ ያደረገንን ነገር ወይም እኔ እንዲያሳልፍ ያደረግኳቸውን ቤተሰቦችን ወይም ሌላውን ነገር ሁሉንም ነገር እርሰው። በቃ እሺ? አዎ፣ ሁሉንም እርሰው። ዛሬ ግማሽ አካል እኮ ልታገባ ነው አይደል እንዴ? ነገሩኝ። አዎ። እና ምን እንዳትመጣ እያላችሁ ነው? እንደዛ ነው? ዛሬ መልክ የደስታ ቀን መሆኑን ታውቃለህ? አዎ። ማለት ከምትወደው ከልጁ አባት ጋር ደስታ ላይ ነው ያለችው እና እሱ እንዲበላሽባት በጭራሽ አልፈልግም ልጄ። ስማ ኑ፣ ምንም ነገር እንኳን ባይፈጠር ያው አይፈጠርም፣ እሱን አውቃለሁ። ግን መሌክ አንተን ስታይህ በጣም ትረብሻለች፣ እሱን እናውቃለን። ስለዚህ አትመጣም፣ ምንም አታደርግም። ዛሬ ቤት ተቀመጥ፣ እኔን እመነኝ። ኑ እባክህን፣ ዛሬ ቤቱን እባክህ። እንግዲህ ሁለታችሁም የወሰናችሁት እሱን ከሆነ አልመጣም። በቃ አልመጣም። እንደዚህ ይሻላል ወንድም። በጣም አመሰግናለሁ ልጄ። እንሂድ። በተቻለ ፍጥነት ወደዚህ መምጣት አለብህ። እኔ ያልኩት ያለውትን ነገር በስነ ስርዓት እየተረዳኸኝ አልመሰለኝም።
እያልኩ ያለሁት እኔ እናንተ አብረን ሆነን ትልቅ ጦርነት እንጀምር ነው። ገባ? ችላ ያሉንን ሰዎች በሙሉ እንዴት ሆናችሁ ብለው ያልጠየቁንንና ዝቅ ያረጉንን በእጃቸው ሁሉ ነገር ተሟልቶ ተሰጥቷቸው ህይወትን እየኖሩ ያሉት ላይ መቼም የማያበቃ ጦርነት እናነሳለን የምለው ነገር ገብቷል አይደለ? እንኳን ደህና መጣችሁ። ሰላም ህክመት፣ ሰላም ነው? ስለመጣ ደስ ብሎ። እንኳን ደህና መጣ። በል ተቀመጡ። ሰላም እባካችሁ። እንዴት ነህ ናዚ? ደህና ነኝ ቡንያሚን፣ አንተስ? ደህና ነኝ። እንኳን ደህና መጣ። አመሰግናለሁ። የት ጋር እናስቀምጥ? እንኳን ደህና መጣ። አመሰግናለሁ። አሁን አንተ ቤተሰብ ነህ። ይህ የቤተሰብ ሰርግ ነው እና ወይዘሪት ሴቪላ ያጠገብ ቁጭ በል። አመሰግናለሁ። ጃንም እዛ ነው። እንኳን ደህና መጣ። እንዴት ነሽ? እንኳን ደህና መጣ። አመሰግናለሁ። ና ተቀመጥ። መሌክ እንዴት ነሽ? ደህና ነኝ ናዚም። እንኳን ደህና መጣ። አመሰግናለሁ። ሰላም ሴቪላ፣ እንዴት ነሽ? አለሁ። አንተስ? ደህና ነኝ፣ አመሰግናለሁ። እናትሽ እየመጣች ነው። እንኳን ደህና መጣችሁ። አጎቴ መጣ። አጎቴ እንዴት ነህ? እንኳን ደህና መጣችሁ። እንኳን ደህና መጣችሁ። አምሮብሻል፣ ውብ ሆነሻል። ይመስገን። አመሰግናለሁ። እንኳን ደህና መጣችሁ አጎቴ። እማዬ ነው። መሊክ ፈጣሪ ይመስገን፣ በጣም ቆንጅዬ ሆነሻል የኔ ልጅ። እንኳን ደስ አለ ጃን። እንኳን ደህና መጣ። አመሰግናለሁ እማዬ፣ አንቺም በጣም ቆንጆ ነሽ። አመሰግናለሁ ልጅ። እንኳን ደህና መጣሽ። እንኳን ደስ አለሽ። አመሰግናለሁ ወንድሜ። ወንበራችሁ እዛ ጋር ነው ያለው። እባካችሁ ተቀመጡ። እሺ፣ አመሰግናለሁ። ተቀመጡ። እስካሁን እንደቆምሽ ነው? ነይ እንጂ ተቀመጭ ውዴ። ነይ አለሁልሽ። ቁጭ በይ። በጣም ነው የምታምሪው። አመሰግናለሁ። እንዴት ነሽ እማዬ? እንኳን ደህና መጣሽ። ደህና ነኝ። በጣም አምሮብሻል። እንኳን ደህና መጣ ታሲም። አመሰግናለሁ። ሀሪካ ውዴ ተቀመጥ። ሰላም ሁላችሁም እንኳን ደህና መጣችሁ። በዛሬው ቀን ብቻችንን ስላልተዋችሁና ስለመጣችሁ በጣም እናመሰግናለን። ይህ ቀን ለእኔና ለባለቤቴ በሕይወታችን ልዩ የደስታ ቀናችን ነው እና ሁላችሁም እዚህ ያላችሁ ተዝናኑ። በድጋሚ እናመሰግናለን። ሱምሮ ውዴ ኑ መጣ። ቆይ እባክህ የኔ ልጅ ቤት ተነጋግረን አልነበር እንዴ? ተስማምተን አልነበር? ምን ሆነ ነው? የመንታ እህቴ ሰርግ ላይ እንዳልመጣ እየነገራችሁ ነው እንዴ? ግን አግባብ አይደለም። በእኛ ማል ምንም ነገር ቢፈጠር ወይም ይሄ ልጅ ምንም ነገር ቢያደርገኝ እኮ እሷ እህቴ ናት። እዚህ መገኘት ግዴታዬ ነው። ይቅርታ እሺ። እሺ፣ እዚህ ጋር እቀመጣለሁ። ምንም ቃል አልተነፈስም። በቃ ቃል እገባልሻለሁ። እማዬ እውነቴን ነው የምልሽ። ይኸውልህ ነው ቃል እገባለሁ። እሺ